breaking news out of Washington, D.C. tonight where 2 people have been shot and killed outside an event. አዳሩን በአሜሪካ የእስራኤል ኤምባሲ ሁለት አባላት እስራኤል የተገደሉባት አንድም ካለም አቀፉ የጤና ተቋም ማስጠንቀቂያ በደረሳት ሰዓት አንድም የኢራንን የኒኩሌር ጣቢያ ለመምታት ውጥን እንዳላት እየተነገረ ባለበት ወቅት መሆኑ የዓለምን የፖለቲካ ቅኝት ሌላ ገጽታ ሲሰጠው እንዲሁም የዓለም መገናኛ ብዙሃን የፖለቲካ ትንታኔ አውድን ቀልብ ስቧል። ከ55000 በላይ ሰዎችን ህይወት የቀጠፈው የእስራኤል ሐማስ ጦርነት ከተጀመረ ጊዜ አንስቶ የዓለም ፖለቲካ ተናግቷል። የመካከለኛው ምስራቅ ወደ አዲስ ውጥረት ውስጥ የመግባት የጦርነት ነጋሪት ጉሰማ ስጋትም ከኢራንና ከእስራኤል ውጥረት ጋር ተዳምሮ የሚዲያው ትኩረት ሆኖ ቀጥሏል። እስራኤል በጋዛ ሰርጥ ጥቃቷን አጠናክራ በቀጠለችበት በዚህ ወቅት በአሜሪካ ዋሽንግተን የሚገኘው የእስራኤል ኤምባሲ የሚሰሩ 2 ሰዎች መገደላቸውን የአሜሪካ የሀገር ውስጥ ደህንነት ሚኒስተር ክሪስቲኖም ተናግረዋል። የኤምባሲ ሰራተኞቹ ጥቃቱ የደረሰባቸው በዋሽንግተን በሚገኘው የአይሁድ ሙዚየም ውስጥ የነበረ አንድ ዝግጅት ታድመው ሲወጡ ሲሆን ያሮን ሊችስኪና ሳራ ሚልግሪም የተባሉ ወንድና ሴት ናቸው። ፖሊስ የ30 ዓመት ተጠርጣሪውን ወዲያው በቁጥጥር ስር ያዋለ ሲሆን እንዲህ አይነቱን የሽብር ድርጊት አንታገስም ሲልም መግለጫ አውጥቷል። ሁለቱ በጥቃቱ የተገደሉት የእስራኤል ኤምባሲ ሰራተኞች የፍቅር ግንኙነት የነበራቸው ናቸው። ጥንዶቹ በቅርቡ የመጋባት እቅድ ነበራቸው ብለዋል በአሜሪካ የእስራኤል አምባሳደር ዩቺኤል ሌተር። አምባሳደሩ ወጣቱ በሚቀጥለው ሳምንት በኢየሩሳሌም ውስጥ ለሴት ጓደኛው የጋብቻ ጥያቄ ለማቅረብ በማሰብ በዚህ ሳምንት ቀለበት መግዛቱን ማክለዋል። The couple that was gunned down tonight in the name of Free Palestine. It's a young couple about to be engaged. The young man purchased a ring this week with the intention of proposing to his girlfriend next week in Jerusalem. They were a beautiful couple. ጥቃቱን የፈጸመው የ30 ዓመቱ የቺካጎ ኢሊያስ ሮድሪጌዝ ወዲያውኑ በፖሊስ ቁጥጥር ስር መዋሉን የሜትሮፖሊታኑ ፖሊስ ዲፓርትመንት ኃላፊዋ ፓሜላ ኤስሚዚፍ አድርገዋል። የ30 ዓመቱ ኢሊያስ ሮድሪጌዝ ተኩስ ከመክፈቱ በፊት ከሙዚየሙ ውጪ ሲንቀሳቀስ እንደነበርም የፖሊስ ዲፓርትመንት ኃላፊዋ አክለዋል። ተጠርጣሪው 4 ሰዎችን ከተጠጋ በኋላ ነው ተኩስ ከፍቶ ሁለቱን የእስራኤል ኤምባሲ አባላት ህይወት የቀጠፈው። ኢሊያስ ሮድሪጌዝ ወንጀሉን ከፈጸመና በፖሊስ ከተያዘ በኋላ ነፃ ፍልስጤም የሚል መፈክርን አሰምቷል። የዋሽንግተን ዲሲ ከንቲባ አስተዳደራቸው ይህን አይነት የሽብር ድርጊት ቆሞ እንደማይመለከተውና እንደማይታገስም አሳውቋል። የእስራኤል ኤምባሲ ቃል አቀባይ ሳልናይም ኮሄን በኤክስ ገጿ 2 የእስራኤል ኤምባሲ ሰራተኞች ዛሬ ማምሻውን በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም በተካሄደው የአይሁድ ዝግጅት ላይ ታድመው ሲወጡ በጥይት ተመተዋል ያለች ሲሆን አሜሪካ ተኳሹን ለመያዝና በመላው ዩናይትድ ስቴትስ የሚገኙ የእስራኤል ተወካዮችና የአይሁድ ማህበረሰብን እንደሚጠብቅ ሙሉ እምነት አለኝ ብላለች። የአሜሪካ የስለላ ቢሮ FBI ለጉዳዩ ምላሽ ለመስጠት ከፖሊስ ጋር የሰራ እንደሚገኝም ዳይሬክተሩ ካሽ ፓቴል አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጥቃቱ ዜና መሰማቱን ተከትሎ በትሩዝ ገጻቸው ባስተላለፉት የጽሑፍ መልእክት ድርጊቱን አውግዘው ግድያውን ጸረ ሴማዊነት ብለውታል። ትራምፕ ጥላቻ በአሜሪካ ውስጥ ቦታ የለውም ያሉ ሲሆን እንዲህ ያሉ በግልጽ ጸረ ሴማዊነት ላይ የተመሰረቱ አጸያፊ ግድያዎች ማብቃት አለባቸው ብለዋል። ፕሬዝዳንቱ ለተጎጂዎች ቤተሰቦች መጽናናትን እንመኛለን፣ እንደዚህ አይነት ነገሮች መከሰታቸውን በጣም ያሳዝናል ብለዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በበኩላቸው ጥቃቱ እንዳሳዘናቸው ገልጸዋል። ፕሬዝዳንቱ በኤክስ ገጻቸው ላይ ይህ አጸያፊ የጥላቻ ጸረ ሴማዊነት ተግባር ነው ሲሉ ጽፈዋል። በአሜሪካ ከሚገኙ የአይሁድ ማህበረሰብ ጋር ቆማለሁ ያሉም ሲሆን አሜሪካና እስራኤል ህዝባችንንና የጋራ ሴቶቻችንን በጋራ ለመከላከል በአንድነት ይቆማሉ፣ ሽብርና ጥላቻ አይሰብረንም ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሳፋሪ ጸረ ሴማዊ ነብሰ ገዳይ ህይወታቸውን ላጡ ሰዎች ቤተሰብ ልብ ያዝኗል ያሉ ሲሆን በእስራኤል መንግስት ላይ የሚደረገው የጸረ ሴማዊነት እንቅስቃሴ የሚያስከትለውን አስከፊ ዋጋ እያየን ነው ብለዋል። አክለውም ለእስራኤል ተወካዮችና በዓለም ዙሪያ ባሉ የዲፕሎማቲክ ሰራተኞች ላይ የደህንነት ጥበቃ እንደሚጨምር ተናግረዋል። ከጠቅላይ ሚኒስትር ጽህፈት ቤት የወጣው መግለጫ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ጠቅላይ አቃቢ ህግ ፖም ቦንዲና በሀገሪቷ የሚገኘውን የእስራኤል አምባሳደር ማነጋገራቸውን ይገልጻል። በአይሁድ ሙዚየም የነበረውን ፕሮግራም ካዘጋጁት መካከል የነበረችው ጆጆ ካሊን ሁኔታውን ስትገልጽ መተኮሱን አለማየቷንና በጭራሽ የጥይት ድምጽ አለመስማቷን በመግለጽ በሁለቱ ጥንዶች ሞት የጥፋተኝነት ስሜት እንደተሰማት ትገልጻለች። ጆጆ ፕሮግራሙን ያዘጋጀው የአሜሪካ የአይሁድ ኮሚቴ የቦርድ አባል ሲሆን የፕሮግራሙ ዓላማና ትኩረት ጋዛን ለመርዳት ጥምረት እንዴት መፍጠር እንደሚቻል የሚል ነበርም ብላለች። ጥንዶቹን ባዘጋጁት ፕሮግራም ላይ ተገኝተው መገደላቸው በጣም አሳዝኖኛል ስትል ስሜቷን ማጋራቷን ቢቢሲ ዘግቧል።
ጆጆ ካሊን ጥቃቱ ጸጸት ውስጥ ቢከተኝም በዚህ ምክንያት ግን ሰብአዊነትን አላጣም ትላለች። አክላም እስራኤላውያንና ፍልስጤማውያን ሁለቱም አሁን የራስን እድል በራስ መወሰን ይገባቸዋል። በፕሮግራሙም ስንወያይ የነበረው ጉዳይ ይህ ነው ማለቷ ተዘግቧል። ጥቃቱን አስመልክቶ የተለያዩ አካላት ሀሳባቸውን እያቀረቡ ሲሆን የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በዋሽንግተን ዲሲ የተፈጸመውን ጸረ ሴማዊ ጥቃት በፍጹም እንደሚያወግዙና ጸረ ሴማዊነት የትም ቢታይ ልንነቅፈው የሚገባ ክፉ ነገር ነው ብለዋል። ከተጎጂ ባልደረቦች ቤተሰቦችና ከሚወዷቸው ጋር እንደሆኑም ገልጸው ከአይሁድ ማህበረሰብ ጋር በአንድነት ቆም ያለው ማለታቸውን ቢቢሲ ያስነብበዋል። ይህንን ድርጊት ታጸያፊ ጸረ ሴማዊ አረመኔያዊ የሽብር ድርጊት ካሉት ሀገራት መካከል ፈረንሳይ፣ ጀርመንና ጣሊያን ይገኙበታል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ በማህበረሰባችን ውስጥ ለጥላቻ፣ ለአክራሪነት ወይም ለጸረ ሴማዊነት ምንም ቦታ የለምና ሊኖርም አይገባም በማለት መግለጻቸውንም ቢቢሲ ያስነብበዋል። ይሁንና የእስራኤል የዲያስፖራ ጉዳዮች ሚኒስትር አሚቻይ ቺክሊ የብሪታንያ የፈረንሳይና የካናዳ መሪዎችን የሽብር ኃይሎችን አበረታተዋል በሚል ሀገራቱን ወቅሰዋል። ከላይ የተጠቀሱት ሀገራት መሪዎች የእስራኤል አዲሱን የጋዛ ጥቃት አውግዘው ሀሳባቸውን ባሳለፍነው ቀናት መስጠታቸውን ተከትሎ ነው ሚኒስትሩ ወቀሳቸውን የሰነዘሩት። ሚኒስትሩ ጥቃት ፈጻሚው በፖሊስ ቁጥጥር ስር ሲውል ነጻ ፍልስጤም ማለቱ ሰላምን ሳይሆን ጥላቻን የሚሰብክ ነው ብለውታል። ትላንት ምሽት በዋሽንግተን ዲሲ የደረሰው ጥቃት በጋዛ ያለው የእስራኤል ወታደራዊ ጥቃት አሳሳቢ ደረጃ ላይ በሚገኝበትና ዓለም አቀፍ ትችት እየተሰነዘረበት ባለበት ወቅት ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዓር የሰጡትን መግለጫ ተከትሎ በዓለም ዙሪያ የሚገኙ የእስራኤል ኤምባሲዎች ለተጎጂዎች መታሰቢያ ሰንደቅ ዓላማቸውን ወደታች ዝቅ አድርገዋል። ፖሊስ የተጠርጣሪው የጥቃት ፍላጎት ምንድነው የሚለውን በማጣራት ላይ መሆኑንም አስገንዝበዋል።